ነፋስ የሚገስጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔር ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑት ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት ሥራ ግሩም ድንቅ ነው በሉት። ጨበጨባ እግዚአብሔርን አመስግኑት ሥራ ግሩም ድንቅ ነው በሉት። እግዚአብሔርን ሥራ ግሩም ድንቅ ነው በሉት። ንጹሕ ባሕሪ ነው ሁሉን የሚገዛ የነገሥታት ንጉሥ አልፋና ኦሜጋ ዘላለም እርሱ የማይለወጥ እግዚአብሔርን ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉት። ጥበብን የሚገልጥ ጥበበኛ ፍርድ የሚያደርግ እውነተኛው ዳኛ እንደ እርሱ ያለ ከቶ አይገኝም። እግዚአብሔርን ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑ ሥራ ግሩም ሥራ ግሩም ድንቅ ነው በሉት። ማይደረ መለኮት ማይደረ መለኮት ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ጨበጨባ ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን አመስግኗት እስኪ ማርያም እመ ብዙኃን አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ እስኪ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ እስትንፋሰ ክርስቶስ አመልማለ ወርቅ እስትንፋሰ ክርስቶስ አመልማለ ወርቅ ይባላል። እስትንፋሰ ክርስቶስ አመልማለ ወርቅ እስትንፋሰ ክርስቶስ አመልማለ ወርቅ ክንፉ ጸለላ ክንፉ ጸለላ ክንፉ ጸለላ ይባላል። ክንፉ ጸለላ ክንፉ ጸለላ ክንፉ ጸለላ ተፈስሒ
እግዚአብሔርን የእግዚአብሔር ልጆች ዝማሬ መላእክት ያሰማልን። እህታችን ዘማሪት ብርሃኔ ከዚህ በመቀጠል ወደ ቅዱስ ወንጌል ነው የምንሄደው። የዕለቱን ወንጌል የሚያስተምሩን የደብራችን ዋና አስተዳዳሪ መልአከ አርያም መምህር ጥበቡ ብዙአየሁ ይሆናሉ። ሕሊናችንን ሰብሰብ አድርገን ማስታወሻችንን እየያዝን ቅዱስ የሆነውን የእግዚአብሔርን ቃል እንድንማር እግዚአብሔር ይርዳን። ወደ ክቡር አባታችን መልሳችኋለሁ። በትምህርተ መስቀል አምሳል ፊታችንንና መላ ሰውነታችንን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ እጃችሁን ከፍ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ የሰራዊት ጌታ ገናናው አምላካችን ቅዱስ እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ኃጢአታችንን ቆጥረህ በደላችንን ሰፍረህ ሳታጠፋን ዕድሜ ለንስሐ ሰጥተህ ችለትና ይህችን ሰዓት ባርከህ ቀድሰህ በምህረት አደባባይ ልትባርከን ልትቀድሰን በፊትህ ከፍ ከፍ ልታደርገን ስለሰበሰብከን ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስምህ ይሁንልን። የእናታችን የቅድስት ድንግል ማርያም የሰማዕቱ የቅዱስ መርቆሬዎስ የቅዱሳን ጻድቃን ሰማዕታት ቅዱሳን መላእክት ረድኤት በረከት ምልጃ ጸሎት ከሁላችን ጋር ይሁን። ክቡር አባታችን ላይከ ሰላም ባህታዊ አባ ገብረ ጊዮርጊስ በደብራችን በተሰጣቸው የጸበል ማጥመቅ ፈውስ ጸጋ እያገለገሉን ያሉ ከሀገራችን ወጣ ብለው በመላው ዓለምም በሀገር ውስጥም ቤተክርስቲያን እያገለገሉ ያሉ አባታችን ክቡር ላይከ ወንጌል መምህር ሙሉጌታ ደብራችን የስብከተ ወንጌል ኃላፊ፣ ሊቃውንተ ቤተክርስቲያን፣ መምህራነ ቤተክርስቲያን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ቤተሰቦች ሁላችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በልዑል እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ቅዱስ አምላካችን እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለሙ የተመሰገነና ከፍ ከፍ ያለ ይሁንልን። ለእግዚአብሔር መልካም ፈቃድ ለተወሰኑ ደቂቃዎች የእግዚአብሔርን ቃል እየተማማርን እንቆያለን። አሁን እንዳያችሁት ማለዳችንን ቀናችንን በዝማሬ ጀምረናል። ማለዳችንን በዝማሬ በምስጋና እንድንጀምር የረዳን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ኦ ወልደ ዮና ታፈቅረኒ ኑ የሚል ነው የትምህርታችን ርዕስ። የዮና ልጅ ጴጥሮስ ወይ ትወደኛለህን ማለት ነው። ወደ አማርኛው ሲመለስ የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ የምናገኘው
የእግዚአብሔር ቃል ነው። ስለ ቃሉ አምላካችን እግዚአብሔር ይክበር ይመስገን። በዚህ ኃይለ ቃል መነሻነት አምላካችን እግዚአብሔር እንደወደደና እንደፈቀደ መጠን ይመክረናል፣ ያስተምረናል። ሁላችንም በተቻለን መጠን ተረጋግተን እግዚአብሔርን ለመስማት የተዘጋጀን እንሆን። እግዚአብሔር መንፈስ ቅዱስ እዝነ ልቦናችንን ይክፈትልን። የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አጉልቶ እንዲያስተምረን መልካም ፈቃዱ ይሁንልን። የዮና ልጅ ጴጥሮስ ሆይ ትወደኛለህን? ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ከቃሉ እንደምንረዳው የተነገረው ለቅዱስ ጴጥሮስ ነው። ትወደኛለህን የሚለው የእግዚአብሔር ቃል ማለት ነው። አሁን እያንዳንዳችን አምላካችን እግዚአብሔር ጌታችን ኢየሱስ ክርስቶስ ትወደኛለህን፣ ትወጂኛለሽን የሚል ቃል ቢናገረን ይህ ቃል ወደ እኛ ቢመጣ መልሳችን ምንድን ነው ብላችሁ እያንዳንዳችሁ አስቡ። ምናልባት የምንመልሰው መልስ አዎ ጌታ ሆይ እወድሃለሁ የሚል ቢሆን እንደ ቅዱስ ጴጥሮስ ያ እወድሃለሁ የሚለው ከአንደበታችን የሚወጣው ቃል የእውነት ነው ወይስ ደግሞ የሐሰት የሚለውን መመርመር ያስፈልጋል። ይህንን እንድንመረምር ነው የሚያስፈልገው። ይህንን እንድናስብ እንድናገናዝብ ነው ይህ ቃል ዛሬ ለእኔና ለእናንተ የሚነገረው። ልክ እንደ ቅዱስ ጴጥሮስ ትወደኛለህን የሚል የእግዚአብሔር ቃል ቢመጣ አዎ ጌታ ሆይ እወድሃለሁ የሚል የሆነ የእኛም መልስ፣ ጌታውን የሚወድ ደግሞ ምን ይሆን የሚያደርገው? ምን ይሆን የሚያከናውነው? ምን ይሆን የሚፈጽመው? ክርስቲያን እግዚአብሔርን የሚወድ ከሆነ ምን ያደርጋል? ምን ያከናውናል? ምን ይፈጽማል? የሚለው በሰፊው መታሰብ መቻል አለበት ማለት ነው። ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ወእምድኅረ መሱ ይላል። ምሳ ከበሉ በኋላ ማለት ነው፣ ከተመገቡ በኋላ። የዛሬ ሳምንት እግዚአብሔር ወዶና ፈቅዶ በዚያ ወደ ምሕረት ላይ ከኔ ጋር ነበር ስንነጋገር የነበር ነውና ሳምንት ዕለት ምንድነው ያለው? የጌታ ደቀ መዛሙርት ጌታችን ኢየሱስ ክርስቶስ ከሞተ ከተቀበረ ሞትንም ድል አድርጎ ከተነሳ በኋላ መሞቱን አይተዋል፣ መቀበሩንም ተመልክተዋል፣ ወደ መቃብር መውረዱን። ሞትን ድል አድርጎ በመነሳቱ ግን ለሁሉም በአንድ ጊዜ ስላልተገለጠላቸው አብዛኞቹ ግራ መጋባት ሕይወት ላይ ነበሩና በተዘጋ ቤት ሆነው የሚጨነቁ ነበር። በመንገድም ሲጓዙ ስለሱ ያወሩ፣ ይወያዩ፣ ይነጋገሩ ነበር። በተለያየ ጊዜ ጌታችን ኢየሱስ ክርስቶስ እየተገለጠ አጽናናቸው ብለናል። ሁላችንንም ያጽናናል። ሕይወታችን የተለያየ ነው። የሚገጥመን መከራ የተለያየ ነው። አይምሯችን የሚያስበው የተለያየ ነው። አምላካችን እግዚአብሔር ግን የእያንዳንዳችንን ሕይወት ያውቃል። የገጠመንን መከራ ያውቃል። የሚያስጨንቀንን ነገር ያውቃል። ምን ላይ መጽናናት እንደሚገባን ያውቃልና እርሱ በሚያውቀው ልክ ከሚያስጨንቀን ነገር ሁሉ አምላካችን እግዚአብሔር በቸርነቱ ያጽናናን፣ አለሁ ይበለን። አዎ ባዶነታቸውንም ሞላ ነበረ ያለው። አዳራቸውን ሲደክሙ አድረው ቅዱስ ጴጥሮስና ሌሎች ወደ 7 የሚደርሱ ደቀ መዛሙርት ከማታ ጀምረው እስከ ጠዋት ድረስ አሳ ለመያዝ ሲደክሙ አድረው አንድም አሳ መያዝ አቅቷቸው ጌታችን ኢየሱስ ክርስቶስ ባጠገባቸው በቆመ በተገለጠላቸው ጊዜ ግን ባዶ የነበረው መረባቸው ሞላ ብለናል። ሕይወታችንን ይሙላልን፣ ጎደሏችንን ይሙላልን። አሜን በሉ። አዎ ከእርሱ ጋር ስንሆን እርሱም ከእኛ ጋር ሲሆን ጎደሏችን ይሞላል፣ አባጣ ጎርባጣው ይስተካከላል፣ ሕይወታችን መስመር ያለው ይሆናል። ከእግዚአብሔር ከተለየን ግን ከባህር የወጣ አሳ ሕይወት የለውምና ከባህር እንደወጣ አሳ
ሕይወት አልባ ነው የምንሆነው። በምድር አይደለም። ይሄ ምድራዊ ሕይወታችን አይደለም። ዘላለማዊው ሕይወታችንን እንዳናጣ እግዚአብሔር መንፈስ ቅዱስ ያግዘን። ከእግዚአብሔር ስንለይ ዘላለማዊውን ሞት ስለምንሞት፣ ያ ዘላለማዊ ሞት የሚባለው ደግሞ እግዚአብሔርን ማጣት ከእግዚአብሔር መለየት ስለሆነ ከእግዚአብሔር ከተለየን ለዘላለም ባዶ ሆነን ነው የምንኖረው። ከእግዚአብሔር ተለይቶ ሙላት የለም። ከእግዚአብሔር ተለይቶ በረከት የለም። ከእግዚአብሔር ተለይቶ ሕይወት የለምና ደቀ መዛሙርቱ እንደነርሱ ሐሳብ ገና መንፈስ ቅዱስ ስላልወረደላቸው፣ መንፈስ ቅዱስ እውነቱን ገና ስላልገለጠላቸው መንፈስ ቅዱስ ይላክላቸዋል ጠብቁ ተብለው በመጠባበቅ ላይ ሳሉ ነውና እንዲህ የሆነው። ግራ በመጋባት ላይ ስለነበሩ የሚያስቡት ነገር ሁሉ በሚያስቡት ዕለቱን አይፈጸምላቸውም ነበር። እኛም በዚህ ምድር ላይ ስንኖር አሁን ይህ ምድር የፈተና ዓለም ነው። የምንፈተንበት ዓለም ነው። ካወቅንበት ጽድቅን የምንገበይበት፣ ሕይወትን የምናገኝበት፣ ካላወቅንበትና ካልሰማን ካልተማርን ደግሞ ዘላለማዊ ሕይወታችንን የምናጣበት ነው። ይህች ዓለም ከንቱ ናት፣ ጥቂት ናት፣ የሚረባ ነገርም የላትም። ይቺ የሚረባ ነገር የሌላት ዓለም የሚረባውን የሚጠቅመውን ሕይወታችንን ልታሳጣን ግን ትታገለናለች። እግዚአብሔር መንፈስ ቅዱስ ያግዘን፣ በእውነት እውነቱን እንዲገልጥልን ማለት ነው። እውነቱ ሳይገለጥላቸው ቀርቶ አዳራቸውን ሙሉ በመጠራጠር ሕይወት ላይ ሆነው አሳ ለመያዝ ሲደክሙ አደሩ። አንድም አሳ መያዝ አልቻሉም። ጌታችን ኢየሱስ ክርስቶስ በማለዳው ተገለጠላቸውና አንደኛ ትእዛዝ ሰጣቸው ብለናል። መረቡን በዚህ ጣሉት አላቸው። ታዛዥነትን አስተማራቸው። ከዚያም ቀደም አስተምሯቸው ነበር። በአምሳለ አረጋዊ ነበርና የተገለጠላቸው የአረጋዊውን ቃልና ክብር ብለው እሺ በማለት በመታዘዝ ትእዛዙን ፈጸሙ። መረባቸውንም ወደ ባህር ጣሉ። ባዶ የነበረው መረባቸው በአሳ ተሞላ። አንድ እግዚአብሔር የተመሰገነ አመስግኑት። ባዶ የሆነው መረባችንን እግዚአብሔር በበረከት ይሙላል። ባዶ የሆነው ሕይወታችንን እግዚአብሔር አምላክ በጽድቅ በይቅርታ በምህረት ይሙላልን። በብዙ የኃጢአት ሕይወታችን ባዶ ሆኗልና ባዶ የሆነው ሕይወታችንን የሚሞላው ደግሞ የእርሱ ምህረትና ቸርነት ነውና ምህረቱንና ቸርነቱን ያብዛልን። ከዚያ መረባቸው በአሳ ተሞላ። ጎትተው ለማውጣት እስከሚያቅታቸው ድረስ አሳ አገኙ፣ አወጡ። ምን እንበላለን ምን እንጠጣለን ብለው ሲጨነቁ አሳው መውጣቱ ብቻ አይደለም የሚገርመው። አሳው ከወጣ በኋላ ምግብ ይሆን ዘንድ መጠበስ አለበት። እሳት ያስፈልግ ነበር። ከጎረቤት ስጡን ሳይሉ እሳት ፍለጋ ሳይሄዱ በፊታቸው የእሳቱንም ፍም በድንቅ መለኮታዊ ጥበቡ ጌታችን ኢየሱስ ክርስቶስ እሳቱን ትርክት አድርጎ ፊታቸው አሳያቸው። እንጀራውን ከየት እንደመጣ አይታወቅም። እነሱ በበረከት ያዙ የተባለው አሳ ብቻ ነው። አጥምደው ከባህሩ አወጡ የተባለው አሳውን ብቻ ነው። እሳቱንም ጌታችን ኢየሱስ ክርስቶስ አዘጋጀ፣ እንጀራውንም አመጣ። አሳውንም ጥበሱ አላቸው። ባርኮ ቀድሶም ሰጣቸው። ምሳ ተመገቡ፣ በሉ፣ ጠጡ፣ ደስ አላቸው፣ ረኩ። ከተመገቡ በኋላ ካበላቸው ከመገባቸው በኋላ ምዕመናን የእግዚአብሔር ልጆች አያችሁ ጌታችን ኢየሱስ ክርስቶስ ምን አይነት በጎ እረኛ እንደሆነ። በባዶ ሆዳቸው አይደለም ስሙኝ የሚላቸው፣ አስጨንቁ አይደለም አድምጡኝ የሚላቸው። ሰውን ማስጨነቅ የለብንም። ወንጌልም ቢሆን አገልግሎትም ቢሆን በተመቻቸ ሕይወት ላይ መሆን አለበት።
ለዚህ ነው ቤተ ክርስቲያን በተቻለ መጠን አገልግሎቱ ብዙ የሚያደክም እንዳይሆን ጥረት የምታደርገው ማለት ነው። ሁሉን ነገር አመቻቸ፣ አስተካከለና ጌታችን ኢየሱስ ክርስቶስ ማስተማር ጀመረ። ከበሉ ከተመገቡ በኋላ ሊቀ ሐዋርያት ቅዱስ ጴጥሮስን እዚያው በደቀ መዛሙርቱ መካከል እንዲህ አለው፣ የዮና ልጅ ጴጥሮስ ሆይ ትወደኛለህ አለው። አያችሁ፣ ምሳውን ካበላቸው በኋላ ከመገባቸው በኋላ ቅዱስ ጴጥሮስም ፈጠን ብሎ አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለ። ምን እንደምልህ አለ? ከቃሉ ጋር ናችሁ፣ ሰማችኋል። ሕፃናቱን እዚህ በግራ በኩል ያላችሁ ሕፃናቱን ያሳርጓቸው። እንደኛ መሬቱ ምቹ ስላልሆነ ሊወድቁ ይችላሉ። ሁለተኛ መረጋጋትን ያሉበት ቦታ ቤተክርስቲያን መሆኑን ለሕፃናቱ ንገሯቸው። ቤተክርስቲያን ነው፣ እዚህ ወዳ ወዳ አይባልም፣ ተረጋጉ በሏቸው። ሕፃናት ነጭ ወረቀቶች ናቸው። የነገርናቸውን ነገር ይይዛሉ፣ ይማራሉ። ማስተማርም ያለብን ደግሞ ከዚሁ ነው። ካላስተማርናቸው ቦታው የተቀደሰ ስፍራ መሆኑን ካልነገርናቸው ፈሪሃ እግዚአብሔር አይኖራቸውም። ቤታችንንና ይህን ቤተ መቅደሱን ልዩ አድርገው አያዩትም። ይሄንን ቀስ እያላችሁ የቆጠቆታችሁ ሕፃናቱን በመያዝ አሁን እንዳልኳችሁ በማለት አሁን እኮ ያለነው ቤተክርስቲያን ነው፣ እንዲህ ነው፣ ወዲያ ወዲህ አይባልም፣ አይጮም እያላችሁ አስተምሯቸው እንዳቅማቸው ማለት ነው፣ እንደመጠናቸው። ነገር ግን እንኳን ሕፃናቱን ልናስተምር አንዳንዶቻችን ደግሞ እኛም አይገባንም። እባካችሁ ተቀመጡ፣ እባካችሁ ተረጋጉ፣ እባካችሁ ስሙ ተብለን ተለምነን ነው የምንሰማው። ይሄ መጥፎ ባህል ነው፣ የማይጠቅም ባህል፣ ያልሆነ ነገር ማለት ነው። ሽር ጉድ ይበዛል። አውደ ምሕረት ነው የተከበረ የእግዚአብሔር አውደ ምሕረት እኮ ነው። እንደው እስኪ ዝቅ ብለን የባለስልጣናቱን ቢሮ እስኪያስቡት፣ በህሊናችሁ ሳሉት። እንደው ዳኞቹንማ ትልልቆቹን ተዋቸው፣ ፍርድ ቤት አካባቢ ያለውንማ ተዉት። እስኪ እዛ ሄዶ አንድ ስልክ የሚያጮህ እንዲህ የሚል ሌላውንም ነገር የሚያደርግ በፍጹም የለም። እዚህ ግን ክብሩ ከፍ ያለ ነው፣ ነፃነቱ የበዛ ነው። ምናልባት የተሰጠን ነፃነት ክርስቲያኖች ራሳቸው አውቀው ራሳቸውን ይገዛሉ የሚል እሳቤ ነው ያለው። እኛ ግን ራሳችንን ከመግዛት አለፍ እንልና በጣም አዋቂዎች እንሆናለን። እግዚአብሔር ከሁላችን ጋር ይሁን። እኛም አንሰማም፣ ሌላውንም እንዳይሰማ እንቅፋት እንሆናለን። ልብ ይሰረቃል። ወደ ወዲህ በምንል ቁጥር እኛም ታውከን ሌላውንም እናውካለን እና ይህ ልምድ ይሁን። የተረጋጋን እንሆን። መረጋጋት መልካም ነው። ተረጋግቶ እግዚአብሔርን ቃል መስማት እጅግ መልካም ስለሆነ ማለት ነው። ጴጥሮስ ሆይ የዮና ልጅ ጴጥሮስ ሆይ ትወደኛለህን? አለው ጌታችን ኢየሱስ ክርስቶስ። ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ግልገሎችን ጠብቅ። ይሄ ነው ትእዛዙ። የመጀመሪያው ምኖችን ጠብቅ፣ ምኖችን ጠብቅ፣ ግልገሎችን ጠብቅ። ለሁለተኛ ጊዜ የዮና ልጅ ጴጥሮስ ሆይ ትወደኛለህን? አለው። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ። ጠቦቶችን ጠብቅ። ለሶስተኛ ጊዜ ጴጥሮስ ትወደኛለህን? አለው። ቅዱስ ጴጥሮስ ለሶስተኛ ጊዜ ጌታችን ኢየሱስ ክርስቶስ ትወደኛለህን ብሎ ስለጠየቀው ግራ ተጋባ ይላል የእግዚአብሔር ቃሉ ሲነግረን። ለሶስተኛ ጊዜ የማረጋገጫ ቃል ስለነበረ ከዚያም ባሻገር የእግዚአብሔርን መሐሪነት ደግሞ ያሳያል። ቅዱስ ጴጥሮስ ከዚያ በፊት አንድ ታሪክ እንዳለው ሁላችን እናውቃለን። በየጊዜው ሲነገር በዕለተ ዓርብ ሰዓቷና ጊዜዋ ስትደርስ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ እነሆ ሰዓቱ ደረሰ፣ እረኛውን እመታለሁ፣
መንጋዎቹም ይበተናሉ ተብሎ የተነገረው የትንቢት ቃል ሊፈጸም ዘንድ ሰዓቱና ጊዜው አሁን ነው። ከእንግዲህ በኋላ ተግታችሁ ጸልዩ፣ እንዳትደክሙ በርቱ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመጨረሻዋ ሰዓት። የሚመጣው የመከራ ጊዜ የገባው ቅዱስ ጴጥሮስ ፈጠን ብሎ እጁን አወጣና እንዲህ አለ፣ ጌታ ሆይ መንጋውን ይይዛለሁ፣ እረኛውን ይይዛለሁ፣ መንጋውም ይበተናል ተብሎ የተነገረው ለአንተ ቢሆን እንኳን እረኛው የተባልከው አንተ ተብለህ ብትያዝ መከራ ቢደርስብህ፣ መንጋ የተባልነው እኛ እኔና ጓደኞቼ እኔና ከኔ ጋር ያሉት ሆነን ከመከራው አስጨናቂነት የተነሳ ሌላው ጥሎ ሊሸሽ ቢያስብ እንኳን ጌታ ሆይ እኔ ከጎንህ አለሁ አለ። እስከ መጨረሻዋ ሰዓት ድረስ እኔ ካንተ ጋር ነኝ አለ። ከኔ ጋር ነህ አለው። አዎ ካንተ ጋር ነኝ። ሁሉ ጥሎ ሊሄድ ይችላል፣ ሁሉ ጥሎ ሊሸሽ ይችላል። እኔ ግን እስከ መጨረሻዋ ሰዓት አልለይህም አለው። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው ጌታ ኢየሱስ ክርስቶስ። አለ አላደረ። ይህን የተነጋገሩት ወደ 9 ሰዓት ላይ ነው። ከሌሊቱ 6 ሰዓት ሳይሆን ቅዱስ ጴጥሮስ 3 ጊዜ ካደው። እግዚአብሔር አምላክ አንደበታችን ይጠብቅልን፣ በሃይማኖታችን ያጽናን። አዎ መከራው ከባድ ነው፣ መከራው ከባድ ነው። እንዲህ በዚህ ሰዓት ሁላችን ክርስቲያኖች ነን። ሁላችን ቤተክርስቲያናችንን እንወዳለን። ሁላችን አባቶቻችን ካህናትን እንወዳለን። ሁላችን ሃይማኖታችንን እንወዳለን። ለሃይማኖታችን ተቆርቋሪ ነን። ነገር ግን አንድ ነገር አይምጣ፣ አንድ ክፉ ነገር አይምጣ። ክፉን ያርቅልን። አሜን በሉ። ክፉ እንዲርቅ መጸለይ ነው የሚሻለን። ክፉ እንዲርቅ መጸለይ ነው የሚሻለን። አለበለዚያ ቅዱስ ጴጥሮስን በክፉ ግብሩ እንዳንመስለው በኋላ አስቀምጠውና ቅዱስ ጴጥሮስን በክፉ ግብሩ እንዳንመስለው እግዚአብሔር መንፈስ ቅዱስ ያግዘን። የቅዱስ ጴጥሮስ ክፉ ግብሩ አልክድህም ብሎ 3 ጊዜ መካዱ ነው። ክፉ ጊዜ ከመጣ ክፉ ቀን ከመጣ ሁላችንም ብንሆን ራሳችንን አናውቀው፣ ምን እንደምንሆን አናውቀውም። እውነት ለመናገር አስቀድመን መጸለይ ያለብን ያ ክፉ ቀን እንዳይመጣ ብቻ ነው። ክፉ ቀን መጥቶ ከምንወደው ባልንጀራችን እንዳይለየን፣ ክፉ ቀን መጥቶ ከቤተ ክርስቲያናችን እንዳያስቀረን፣ ክፉ ቀን መጥቶ ሃይማኖታችንን እንዳያስክደን፣ ክፉ ቀን መጥቶ ከአባቶቻችን እንዳይለየን መጸለይ ነው የሚሻለው። ክፉ ቀን ከመጣ ማን ምን እንደሚሆን አይታወቅምና፣ ማን ምን እንደሚያስብ አይታወቅምና ቅዱስ ጴጥሮስ በፍጹም ሞት ነው የሚለየኝ ብሎ ነበር። የአይሁድ ዱላ አስፈረው። ጌታችን መድኃኒታችን ኢየሱስ ክርስቶስን ሳይራሩ ሲገርፉት ሲያይ፣ ሳይራሩ መከራ ሲያጸኑበት ሲያይ ይሄ ወደ እኔ ከመጣ እንዴት እችለዋለሁ አለ። ገና በሊቀ ካህናቱ ግቢ ገብቶ ይሄስ ከእርሱ ጋር አልነበረም እንዴ ሲሉ በፍጹም አላውቀውም አላያችሁ። በፍጹም አላውቀውም። ከመከራው ጽናት የተነሳ ነው። ወዶ እኮ አይደለም፣ መከራው የከፋ ስለሆነ አምላካችን እግዚአብሔር በቸርነቱ በምህረቱ ለእኔና ለእናንተ የማይቻለውን ችሎ መከራችንን ያስወግድልን ዘንድ የተገለጠ ስለሆነ የማይቻለውን ቻለ። ስሙ የተመሰገነ ይሁን። ያለ እርሱ የሚችለው ማንም አልነበረምና፣ የሚችለው ቢኖር ኖሮማ እሱ ሥጋ ለብሶ መገለጥ ባላስፈለገው ነበር። ያን መከራ ቅዱስ ጴጥሮስ ስለማይችለው ጌታችን ኢየሱስ ክርስቶስ ሥጋ ለብሶ የተገለጠው። ለዚህ ነው አምላካችን እግዚአብሔር ሆይ እናመሰግንሃለን የምንለው። አያችሁ
ይህን የማዳን ስራ ፍጡር ይዞት ቢሆን ኖሮ አይችለውምና የማዳን ስራው ተቋርጦ እኔና እናንተ እስከዛሬ ስጋችን ከመቃብር በታች ሕይወታችን ነፍሳችን የዳቢሎስ ባሪያ ሆነን ለዘላለም ተገዝተን እንኖር ነበር። መከራውን ችሎ መቻል ብቻ አይደለም አሸንፎ ሞትን ድል አድርጎ ሞታችንን በሞቱ ገድሎ አከበረን። የእኛ ጌታ ስሙ የተመሰገነ ይሁን። አመስግኑት፣ እግዚአብሔር አመስግኑት። ቅዱስ ጴጥሮስ አልቻለም። ለቅዱስ ጴጥሮስ አልተቻለው። ሌሊቱ ሳይነጋ 3 ጊዜ ካደው። ከዚያ በኋላ ቅዱስ ጴጥሮስ ምርር ብሎ አለቀሰ፣ ንስሐ ገባ። ከቅዱስ ጴጥሮስ የምንማረው ይህ አባቶቻችን ሕይወታቸው አስተማሪ ነው። የጻፉት ጽሑፍ፣ የተናገሩት የእግዚአብሔር ቃል፣ የሰበኩት ስብከት፣ የተነበዩት ትንቢት ብቻ አይደለም። ሕይወታቸው አስተማሪ ነው። መውደቅ መነሳትን እንዴት እንደሚያስተምሩ አባቶቻችን። ቅዱስ ጴጥሮስ ወደቀ ተባለ፣ አምላኩን ካደ። ምን ሆነ? ምርር ብሎ አለቀሰና በንስሐ ሕይወት እንደገና የመንግሥተ ሰማያትን ቁልፍ ያዥ፣ የመንግሥተ ሰማያት በር ከፋች ተደርጎ ተሾመ። እግዚአብሔር የተመሰገነ ነው። አመስግኑት እግዚአብሔር። አሁን ሰው ማሰብ ያለበት እኔ ከቅዱስ ጴጥሮስ በላይ የሆነ ኃጢአት ይኖርብኝ ይሆን? እግዚአብሔርን ከመካድ በላይ አላውቀውም ከማለት በላይ ኃጢአት መቼም አይኖርም። ምናልባት ልባችን እግዚአብሔርን አላውቀውም ያለበት ልብ ግን ሊለያይ ይችላል። ቅዱስ ጴጥሮስ ይዋል በየዋህነትና በፍርሃት መንፈስ ሆኖ የአይሁድ መከራ የአይሁድ ጭካኔ አስፈርቶት ለጊዜው ስጋ ለባሽ ነውና አስጨንቆት እንጂ በፍጹም አውጥቶ አውርዶ አሰላስሎ ይህ ጌታ አያስፈልገኝም ብሎ አይደለም የካደው። አያችሁ፣ የልባችን ጥንካሬ ልዩነት ሊኖረው ይችላል። ከልቡ አውጥቶ አውርዶ እንደነ አርዮስ ወልድ ፍጡር ያለ ምህረት ያገኝ ከሃዲ ይባላል። ሰራዊተ ዳቢሎስ ይባላል። የሰይጣን መንፈስ ያደረበት ይባላል። የዋህነት ካለ ግን የዋህ ልብ ለንስሐም ቅርብ ነውና እንደ ቅዱስ ጴጥሮስ በድያለሁ ስጋ ያሸነፈኝ ነው ማለት ያስፈልጋል። ስጋ ያሸነፈኝ ነው፣ በስጋ የተሸነፈ ነው፣ ስጋ ያሳስቶኝ ነው። የአይሁድን ዱላ የአይሁድን ግርፋት ፈርቼ ነው። ፈርቼ ቢሆን ግን ልክድህ አይገባም ነበርና አምላክ ሆይ ይቅር በለኝ ማረኝ ብሎ ንስሐ ገባ፣ ለቀሰ፣ ተጸጸተ፣ እግዚአብሔርን ይቅር አለው። ይህ ታሪክ አስቀድሞ በቅዱስ ጴጥሮስ ላይ ይነገር ነበርና አሁንም ጌታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ካደረገለት በኋላ ጴጥሮስ ወይ ትወደኛለህን ሲለው ለሶስተኛ ጊዜ ፈራ፣ ደነገጠ። ምናልባት ከዚህ ቀደም ስለ ካድኩት አሁንም የማልታመን መስዬ ታይቼው ይሆንን ብሎ ቅዱስ ጴጥሮስ ፈራ። እንደምወድህ አንተ ታውቃለህ ጌታ፣ እንደ ቸርነትህ አለው። በመጀመሪያ ግልገሎችን እጠብቃለሁ፣ ቀጥሎ ጠቦቶችን እጠብቃለሁ፣ ቀጠለና ደግሞ በጎችን አሰማራ የሚል ስልጣን ነው የተሰጠው፣ የሚል ትእዛዝ ነው የተሰጠው። በቃ የምትወደኝ ከሆነ አለው ቅዱስ ጴጥሮስ፣ የምትወደኝ ከሆነ የማዝህን ነውና ይህን አድርግልኝ። ቅዱስ ጴጥሮስም አደራውን ተቀበለ። እሺ ጌታ ሆይ እወድሃለሁ፣ ላዘዝከኝ አደርጋለሁ አለ። ቅዱስ ጴጥሮስ የጌታ የኢየሱስ ክርስቶስን በጎች ሊጠብቅ ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ትእዛዝን ተቀበለ። በጎቹንም መጠበቅ ማሰማራት ጀመረ። እንግዲህ ጥበቃው ሆኖለት ይሆን አልሆነለት? ቅዱስ ጴጥሮስ የቅዱሳን ሐዋርያት መሪ አለቃ፣ ለቅዱስ ጴጥሮስ ብቻ ሳይሆን ይህ ስልጣን የተገኘው የተሰጠው ለሁሉም ሐዋርያት ነው። በሐዋርያት አማካኝነት ደግሞ
ለተላውያነ ሐዋርያት፣ ለሊቃውንት፣ ለጳጳሳት፣ ለካህናት፣ ለሰባክያን፣ ለመምህራን፣ ለአባቶች በጠቅላላ የተሰጠ ስልጣን ነው። የተሰጠ ስልጣን ነው። በጎችን ጠብቅ። በጎች የተባሉት ግልገሎች የተባሉት ሕፃናት፣ ጠቦቶች የተባሉት ወጣቶች፣ በጎች የተባሉት አዛውንቶች፣ ሽማግሌዎች። እነዚህን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ፣ ተንከባከብ ብሎ በበጎች አምሳል ለቅዱስ ጴጥሮስ አደራ የተሰጡት ምዕመናን ናቸው። ቅዱስ ጴጥሮስም እረኛውን ወክሎ በጎቹ ሊጠብቅ ዘንድ ተቀበለ። ታዲያ ከእረኛ ምን ይጠበቃል? ምን ያደርግ ዘንድ ነው ቅዱስ ጴጥሮስ አደራውን የተቀበለው ከተባለ እረኛ ያደርግ ዘንድ የሚገባው ነው ቅዱስ ጴጥሮስ የሚያደርገው። የበጎች እረኛ፣ የበጎች ጠባቂ ወይም ደግሞ የሌሎች እንስሳቶች የከብቶች እረኛ ምንድን ነው የሚያደርገው የሚለውን መቼም ሁላችንም እናውቀዋለን። ነገር በምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ እያንዳንዱን ነገር በምሳሌ የሚያስተምረን በምናውቀው የማናውቀውን ነገር እንድንረዳ፣ በምናውቀው የማናውቀው ነገር እንዲገባን ለካ እንዲህ ማለት ነው እንዲህ ብለን ወደ ሕይወት እንድንመጣ ነው። የእግዚአብሔር ቃል እንዲገባን ነው። እኛ እያንዳንዳችን ሁላችን ወደ ሕይወት እንድንመለስ ነው የተፈለገው። እሱ ነው ጴጥሮስን በበግ እረኛ መስሎ ቅዱሳን ሐዋርያትን በበግ እረኞች በጠባቂዎች መስሎ ከዚያም በኋላ እስከዛሬ ያለነውን ካህናት በእረኞች መስሎ ምዕመናንን ደግሞ በተጠባቂዎች በበጎች መስሎ ጌታችን ኢየሱስ ክርስቶስ ሲናገር ሁላችን ለርስቱ ለመንግስቱ እንድንበቃ ለማድረግ ነው። ስለዚህ የበጎች እረኛ በመጀመሪያ የሚያደርገው ምንድነው ከተባለ በጎቹን ወደ ለመለመ መስክ ያሰማራል። የሚበላ ወዳለበት፣ የሚጠጣ ወዳለበት ያሰማራል። ማሰማራት አሰማራ ነው። በጎችን የሚበላ ወዳለበት፣ የሚጠጣ ወዳለበት ውሰድ፣ እንዳይራቡ አድርግ፣ እንዳይጠሙ አድርግ ነው። ይሄ ነው የእረኛ የመጀመሪያው ኃላፊነት። ሁለተኛው ኃላፊነቱ ደግሞ ከበጎቹ መካከል ተለይተው የባዘኑ የጠፉ ካሉ የጠፉትን የባዘኑትን ፈልጎ ወደ መንጋው መቀላቀል ነው የእረኛ ኃላፊነት። የጠፉትን የባዘኑትን የሚንከራተቱትን በአውሬ ከመበላታቸው ከመነጠቃቸው በፊት ፈልጎ አምጥቶ ወደ መንጋው መክተት፣ ወደ መንጋው መቀላቀል። ሶስተኛው ምናልባትም የበግ እረኛ የሚያደርገው በጎቹ ከደከሙ ከዛሉ የበግ እረኛ ሊያደርግ የሚገባው ምንድነው? ጥሎ መንጋውን እየነዳ ባለበት ሰዓት ከመንጋዎቹ መካከል አንዱ ቢደክም የመንጋው እረኛ የመንጋው ጠባቂ መንጋውን ከመንጋው መካከል የደከመውን መሸከም ሊኖርበት ይችላል። ተሸክሞ ወደ በረቱ ይወስዳል። የተሰበረም ካለ ይጠግናል፣ ይንከባከባል። የበግ እረኛ ስራው ድርሻው ይህ ነው። የመጨረሻውና ዋነኛው ነገር ደግሞ የበግ እረኛ ትልቁ ተግባሩ በጎቹ እንዲበሉ እንዲጠጡ ካደረገ፣ ከተበተኑበት ከሰበሰበ፣ የተሰበሩትን ከጠገነ፣ የባዘኑትን ከመለሰ፣ እንደ አጠቃላይ ደግሞ በመንጋ በአውሬ እንዳይበሉ መጠበቅ ነው የበግ እረኛ ድርሻው። በአውሬ እንዳይበሉ ማድረግ፣ ከአውሬ መጠበቅ፣ ራሱን አሳልፎ እስከ መስጠት በጎቹን ከሚሰብር፣ ከሚገድል፣ ከሚያጠፋ አውሬ መጠበቅ ነው። ይህ ኃላፊነት ነው ለቅዱስ ጴጥሮስ የተሰጠው።
ጌታችን መድኃኒታችን ኢየሱስ ክርስቶስ አነ ውእቱ ኖላዊ ኄር እንዳለ በዮሐንስ ወንጌል ምዕራፍ 10 እውነተኛ የበጎች እረኛ እኔ ነኝ፣ ሌላው ወንበዴ ነው፣ ስለ በጎቹ አይጨነቅም፣ ስለ በጎቹ አይገደውም። አውሬ በመጣ ጊዜ ጥሎ ይሸሻል፣ በጎቹን ለወንበዴ ለሌላም አካል አሳልፎ ይሰጣል። እኔ ግን ስለ በጎች ነፍሴን አሳልፌ እሰጣለሁ ብሎ ጌታችን ኢየሱስ ክርስቶስ እንደተናገረ ጌታችን ኢየሱስ ክርስቶስን መስሎ በጎቹን መጠበቅ ነው። ጌታችን ኢየሱስ ክርስቶስን መስሎ በጎቹን እንዲጠብቅለት ነው ለቅዱስ ጴጥሮስ ስልጣኑን የሰጠው። ቅዱስ ጴጥሮስ የእረኛው ምሳሌ ነው ካል እኔና እናንተ ምዕመናን ደግሞ የበጎቹ የመንጎቹ ምሳሌዎች ነን ካል እረኛ በጎቹን እንዴት ነው የሚጠብቀው ብለን በመጀመሪያ የሚበላ የሚጠጣ ወዳለበት ወደ ለመለመው መስክ ወደ እረፍት ውሃ መምራት ከሆነ የካህናት ድርሻ የካህናት ኃላፊነት ከቅዱስ ጴጥሮስ ስልጣንን የተቀበሉ ቅዱስ ጴጥሮስን የመሰሉ አባቶቻችን ካህናት ምዕመናን እንዴት አድርገው ነው የሚጠብቁት ካል ሕፃናቱን በደረጃቸው ወጣቶቹን በጊዜያቸው ሽማግሌዎቹን አዛውንቶችን እንደ እየድሜያቸውና እንደ የሚገባቸው መጠን ወደ ለመለመው መስክ ወደ ቅድስት ቤተ ክርስቲያን ቅዱስ ሥጋውና ክቡር ደሙ ነው የለመለመ መስክ የእረፍት ውሃ ለበጎቹ የተዘጋጀ እውነተኛ መጠጥ እውነተኛ ምግብ ይመናል። ይሄ ነው ትክክለኛ እረኛ በጎቹ ያለ ምግብ ያለ ውሃ እንዳይውሉ እንደሚያደርግ ሁሉ አባቶቻችንም የተሰጣቸው አደራ ምዕመናን ሕፃናት የለ ወጣቶች አይ አዛውንቶች አይ ሁሉም በየደረጃውና በየጊዜው ዕለት በዕለት ሕይወትን የሚሰጠው የእግዚአብሔር ቅዱስ ሥጋና ክቡር ደም ያስፈልጋቸዋል። ቅዱስ ሥጋውንና ክቡር ደሙን እንዲቀበሉ ዕለት ዕለት መስራት አለባቸው። ቅዱስ ሥጋውንና ክቡር ደሙን ትቀበሉ ዘንድ ከአባቶቻችሁ ጋር የጠበቀ ግንኙነት ሊኖራችሁ ይገባል። አለበለዚያ ኃላፊነቱ አለበለዚያ ጠባቂነቱም ቢሆን ተጠባቂነቱ ጥያቄ ውስጥ ይገባል ነው። ጠባቂነቱና ተጠባቂነቱ በዚህ ልክ ግንኙነቱ በዚህ ልክ የጠበቀ ካልሆነ በስተቀር አንድ እረኛ የሚጠብቀው በግ የሚጠብቀው እንስሳ ምን እንደበላ ምን እንደጠጣ የት እንደዋለ ካላወቀ እረኛ ተብሎ ሊጠራ አይችልም። እረኛ ሊባልም አይገባውም። ባለመብላቱ ባለመጠጣቱ እንስሳው ይከሳል፣ ይጎሰቁላል። ልሽጥህ ቢሉት ተሻለ ብር አያወጣም። ወተት የሚሰጥ ከሆነ ልነብህ ቢሉት ደህና ወተት አይሰጥም። የሚገባውን ነገር አያስገኝም። ምን ማለት ነው? ለመንግሥተ ሰማያት አይበቃም ማለት ነው። የያዝናቸው የንስሐ ልጆች በጊዜውና በሰዓቱ ተንከባክበን ቅዱስ ሥጋውንና ክቡር ደሙን እንዲቀበሉ ካላደረግናቸው ብናደርግ እንዲህ በማድረጋችን እንከብር ነበር። እነሱም ለመንግስቱ አቅተን እኛም ለመንግስቱ እንበቃ ነበር። ነገር ግን ፍጻሜው ጥያቄ ይሆናል ማለት ነው። በጎቹን በስርዓት አልጠበቅክም፣ አልተንከባከብክም። ሲቀጥል ከመንጋው መካከል የተበተነ የጠፋ የባዘነ ብዙ ይኖራል። መንጋውን መፈለግ ያስፈልጋል። የጠፋውን መንጋ ወደ ቤቱ ወደ በረቱ መመለስ ያስፈልጋል። ስንት መንጋ ጠፍቶብናል። ስንቶቻችን በአግባቡ ጠፋውን መንጋ እየፈለግን እንደሆነ እንግዲህ እግዚአብሔር ነው የሚያውቀው። አምላካችን እግዚአብሔር በአባቶቻችን ላይ አድሮ የጠፋውን መንጋ ወደ በረቱ ይመልስልን። ወደ በረቱ እንመልስ ዘንድ ግን ትልቅ ኃላፊነትን ተቀብለናል። ትልቅ ኃላፊነትን ተሸክመናል። ከዚያም አልፎ ተርፎ የተሰበረውን መጠገን ያስፈልጋል። የእረኛ ኃላፊነት እሱ ነው። በብዙ መንገድ በብዙ ሁኔታ የተሰበሩ ምዕመናን ይኖራሉ። ወደ ቤተክርስቲያን መምጣት ያቃታቸው
ለአንዳንዶቹ ወደ ቤተክርስቲያን መጥተው ቤተክርስቲያን እንዳይሳለሙ የሰው አንደበት ስብራት የሆነባቸው ሰው ላለማየት ሲሉ ከቤተክርስቲያን የቀሩ በጤና ምክንያት ሊሆን ይችላል፣ ገንዘብ በማጣት ምክንያት ሊሆን ይችላል፣ በልዩ ልዩ ችግር ሊሆን ይችላል። ከእግዚአብሔር ተለይተው ተሰብረው የቀሩ ወደ ቤተክርስቲያን መምጣት የሚፈልጉ ነገር ግን የዓለሙ ጣጣ መከራ የሆነባቸው አባቶቻችን አይነቱን ችግር ሊፈቱ ይገባል። ችግራቸውን አማክረው ችግራቸው የሚፈታበትን ነገር ፈልገው ከቤተ ክርስቲያን የቀሩትን ተሰብረው በመንገድ ላይ የወደቁትን በሃይማኖታቸው የደከሙትን ማበርታት ያስፈልጋል። እንዲህ ካልሆነ እረኝነቱ ጥያቄ ውስጥ ይገባል። ኃላፊነታችንን እየተወጣን ነው ማለቱ ከንቱ ይሆናል ማለት ነው። የደከሙትን ማበርታት፣ የተሰበሩትን መጠገን፣ በመጨረሻም ደግሞ ከተኩላ ከአውሬ መጠበቅ። ተኩላ የበዛበት ዘመን ነው። ተኩላ የበዛበት ዘመን። ተኩላው ብዙ ነው፣ አሳዳጁ ብዙ ነው። ከበረት የሚያስኮበልለው ከመንጋው የሚለየው ብዙ ነውና ይህንን ሁላችንም እንዲተባበር ያስፈልጋል። ለአባቶች ብቻ መተው ተገቢ አይደለም። ይህ አባቶች ሀሳብ የአባቶች ስራ ነው ብቻ ብለን ልንተወው የሚገባ አይደለም። እያንዳንዳችንም ደግሞ የየራሳችን የሆነ ኃላፊነት ሊኖረን ይገባል። ኃላፊነታችንም ልንወጣ ይገባል። በተኩላ እንዳንበላ ማለት ነው። ትልቁ ተኩላ ትልቁ አውሬ ጠላታችን ዲያብሎስ ነው። የዲያብሎስ ሰራዊት ደግሞ በመካከላችን ተበትኖ በመካከላችን ተዘርቶ በየቀኑ በየደቂቃው በየሰዓቱ ከኛ መካከል ብዙ በጎቻችንን ብዙ መንጋዎቻችንን በየቀኑ የሚሰብር በየቀኑ የሚገል በየቀኑ የሚያሸፍትና ከበረቱ የሚያወጣ ክፉ አውሬ ስላለ ይህን ተባብሮ መመከት ያስፈልጋልና እግዚአብሔር ከሁላችን ጋር ይሁን። ስለዚህ አባግ ዋጣሊ መልካም ቅዱሳን የሆኑ ምዕመናን ለአባቶቻቸው የሚታዘዙ በበጎች ተመስለዋል። በጎች ለእረኞቻቸው የሚመቹ ማለት ናቸው። ፍየሎች ደግሞ ለእረኞቻቸው ለጠባቂዎቻቸው የማይመቹ የኃጥአን ምሳሌ ናቸው። ምዕመናን መጽሐፍ ቅዱስ የእግዚአብሔር ቃል ፍየልና በግ፣ ጠባቂና ተጠባቂ እንዲህ እያለ ብዙ ምሳሌዎችን ይመስላል። የሚመሰሉት ምሳሌዎች ሁሉ ቀደም ብዬ እንደገለጽኩት እያንዳንዳቸው ነገሮች ለእውቀታችን የተነገሩ ለእውቀታችን የሚነገሩ ናቸው። ምን ለማለት ነው? እኛም ፍየሎች መሆን የለብንም። ለእረኞቻችን ለጠባቂዎቻችን የማንመች ወዳ ወዲህ የምንዘል የምንሮጥ መሆን የለብንም። በጎች መሆን መቻል አለብን። እንደ በጎች ምቹዎች፣ ለእረኛ ቀናዎች መሆን መቻል አለብን። እኛም ቀናዎች ሳንሆን እኛም ምቹዎች ሳንሆን አንዳንድ ጊዜ ነገሩን ሁሉ ለአባቶች ብቻ መተው አያስፈልግም። አባቶች የሚያዙንን የሚሉንን መፈጸም፣ ወደ ቤተክርስቲያን ኑ ስንባል መምጣት፣ አድርጎ የምንባለውን ነገር ማድረግ፣ ንስሐ ግቡ ስንባል እሺ፣ ቅዱስ ሥጋውንና ክቡር ደሙን ተቀበሉ ስንባል እሺ። አባቶቻችን ንስሐ ገብተህ ቅዱስ ሥጋውንና ክቡር ደሙን ተቀበል ሲሉን እኛ የራሳችን እቅድ እናወጣና ይሄን ያህል ዓመት ይቀረኛል፣ ይሄን ያህል ጊዜ እንዲህ አድርጌ እንዲህ ሰርቼ እንዲህ ፈጽሜ ስንል ጊዜው ይባክናል። ስለዚህ እየተጠበቅን ያለነው በራሳችን ነው እንጂ ኃላፊነቱን እየወሰድን ያለነው በራሳችን ነው እንጂ በአባቶቻችን መመሪያ በአባቶቻችን አስተምህሮ እየሄድን አይደለም ማለት ነው። እና ይህን ሁሉ በማድረግ ለአባቶቻችንም ምቹዎችና እሺ ባዮች ታዛዦች መሆን ያስፈልጋል። አባቶቻችንም እኛም ሁላችንም እንደ እግዚአብሔር ቃል ኖረን እነሱም የጠባቂነት ኃላፊነታቸውን ተወጥተው እኛም የመጠበቅ የመታዘዝ ኃላፊነታችንን ተወጥተን ሁላችንም ትእዛዙን ፈጽመን ርስቱን መንግስቱን ለመውረስ የተዘጋጀን ያድርገን። ከትንሣኤው ረድኤት በረከት ለሁላችን ያድለን። ያስተማረን የመከረን የቅዱሳን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ጴጥሮስ ወይ ትወደኛለህን? የትምህርታችን ርዕስ ነበር። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ።
እንግዲህ እኔና እናንተም ጌታችን መድኃኒታችን ኢየሱስ ክርስቶስን የምንወደው ከሆነ የምትወዱኝ ከሆነ ትእዛዜን ፈጽሙ ነውና ትእዛዙን በመፈጸም ፍቅሩን እንድንገልጽ እግዚአብሔር አምላክ ሁላችንን ይርዳል። ይቆይ። አመስግኑ አመስግኑ። ክቡር አባታችን ቃልዎት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን፣ ይቀድስልን። ዛሬ ታላቅ በዓል ነው። መልእክቱ በሚገባ ተላልፏል። ወንጌሉ በአግባቡ የሚተረጎምም የተተረጎመም ነው እና የሰማነውን በልቦናችን ያሳድርብን። ከዚህ በመቀጠል ወደ ዝማሬ ነው የምንሄደው። አንድ ስለት ነግሬያችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለቅዱስ መርቆሬዎስ ነግሬው ልመናዬን ሰማኝ። የነገርኩትን እኔን እንደሰማኝ እናንተንም ይስማችሁ። በጸሎታችሁ አስቡን። ኃይለ ገብርኤልና ወለተ ጊዮርጊስ ነን። ለክብሩ መግለጫ 2000 ብር አምጥቻለሁ ብለዋል። አመስግኑ እግዚአብሔርን። እልል ብላችሁ ፕሮግራሞች አጠር ያሉ ፕሮግራሞች ይኖሩናል። ሁላችንም ብድግ ብለን ወደዚህ ቀረብ እንበል። ዝማሬውን አብረን እንድንዘምር ከዘማሪት ብርሃኔ ጋር አንድ መዝሙር አብረን እንዘምርና ወደ ቀጣይ ፕሮግራም ነው የምንሄደው። ቀረብ እንበል፣ ሁላችንም ብድግ እንበል። የእግዚአብሔር ልጆች ወደዚህ ማጠቃለያ ፕሮግራም ስለሆነ ከላይም ያላችሁ ወደዚህ ነው፣ ግዴላችሁ ቀረብ ብሎ ቅድም እንዳልኳችሁ ነው። አብሮ ማመስገን ጥሩ ነው። ለእናንተም ደግሞ ረጅም ጊዜ ስለተቀመጣችሁ መፍታታትም ይሆናል እና ቀረብ እንበል ሁላችንም። ወደ ዘማሪት ብርሃኔ ወስዳችኋለሁ። ከኔ ጋር በድጋሚ እንገናኛለን። እግዚአብሔርን በዝማሬ አብረን እናገለግላለን ማለት ነው። በድጋሚ እንደምን አረፈዳችሁ። እንድናረፍድ የረዳን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ራቅ ያላችሁ ቀረብ ቀረብ በሉና አብረን ዘምረን እግዚአብሔርን አመስግነን እንሄዳለን። ገጥመ ያሻገርከኝ ጭምር
ያሻገርከኝ ለብዙ ዘመናት አልጋ ላይ ተኝቼ የሚረዳኝ አጣሁ ጠሉኝ ዘመዶቼ የኔ ጌታ አምላኬ ወደ እኔ መጣና አልጋህን ተሸከም አለኝ ፈወሰና የወደደኝ ጌታ ምን አድርጌለት ነው ብዘምርለት ያንስበታል ይኸው ከውድቀቴ አንስተህ ድካሜን ያገዝከኝ ሰባራውን ድልድይ ይጨበጨባል ገጥመህ ያሻገርከኝ 12 ዓመት ደም እየፈሰሰኝ ምራቅ እየተፉ ሁሉም ቢያንቋሽሹኝ የጌታዬን ልብሱን ጫፉን ብዳስሰው ኃይል ከሱ ወጣ ደሜን ቀጥ አደረገ የወደደኝ ጌታ ምን አድርጌለት ነው ብዘምርለት ያንስበታል ይኸው ከውድቀቴ አንስተህ ድካሜን ያገዝከኝ ሰባራውን ድልድይ ገጥመህ ያሻገርከኝ ጭብጨባ
እልልታ ያንሳል። እግዚአብሔር ዘማሪ ብርሃኔን ዝማሬ መላእክት ያሰማልን። እንደው ቀድሞ ቁጭ ሲል ማየው ወጣቱና ልጁ ነው። ምንድን ነው በዘመናችን ምን እየሆነ ያለው? ወጣት እንደው ጠንካራ መሆን አለበት አይደል? እሺ፣ ከዚህ በመቀጠል አንደኛው የምስራች ነው። የምስራቹ ምንድን ነው? እኔ ወደዚህ ደብር ተቀይሬ እንደመጣሁ አካባቢ የመርቆሬዎስ ገድል ሲነገር ታምሮ አንዲት እናት ጸንሳ ጽንሱ ለመውለድም ለማስወጣትም አስቸጋሪ ሆኖ መውለድ አቅቷት ከአንድ ዓመት በላይ ጽንሱ ራሱ አጥንቶ ነው በማይጸኗ ይዛው እንደቆየች ሲነገር ሰማሁ። ከዚያ በኋላ ግን እዚህ ደብር እዚህ መርቆሬዎስ መጥታ የመርቆሬዎስን ጸበል ጠጥታ ከዓመት በላይ አጥንቶ ነው የቆየው ጽንስ ነፍስ ዘርቶ ወልዳው ልጁን ይዛ መጣ ይቻለው እዚህ ከዚህ ጊዜ በኋላ ነው የወለድኩት ብላ እዚህ አውደ ምሕረት ላይ ምስክርነት ስትሰጥ እኔ እንግዳ ነበርኩ። ያኔ እዚህ መድረክ ላይ አይቻለሁና ምን ልላችሁ ፈልጌ ነው የሰማዕቱ የቅዱስ መርቆሬዎስ ጸበል ያልተነገረለት በጣም ብዙ ድንቅ ታምር ያደረገ ጸበል ነው። ልክ እንደ ሸንኮራ ዮሐንስ ማለት ነው። ስለዚህም ለዚህ መድኃኒት ከዚህ በፊት ክቡር አባታችን ምን ብለው ነበር? ሆስፒታል እየገነባን ነው። ምን እየገነባን ነው? ሆስፒታል። የምን ሆስፒታል? መንፈሳዊ ሆስፒታል። ካርድ የማያስወጣ የተለያዩ መድኃኒቶች የማይታዘዝበት አንድ መድኃኒት ብቻ የሚታዘዝበት እሱ ምንድን ነው? የሰማዕቱ የቅዱስ መርቆሬዎስ ጸበል የሚታዘዝበት ማለት ነው። ሌላ የተለያየ አምሲልን አይታዘዝም፣ ወይም ሌላ ነገር አይታዘዝም። አሞክሳስሊን አይታዘዝም። ብዙ አይነት መድኃኒቶች አይታዘዙም። የሚታዘዝበት በዚህ ሆስፒታል የቅዱስ መርቆሬዎስ ጸበል ብቻ ነው። ለዚህም ምናልባት ጻድቃኔ ያልሄደ ሰው የለም ብል ማጋነን አይሆንም እና ሰላም ለኪ አዳራሽ የሚባል አለ አይደል? የሴቶች ለብቻ የወንዶች ለብቻ ሰዓት አለው። ሁሉም ጸበልተኛ አንድ ላይ ክትት ብሎ ይገባና ማታ ሰላም ለኪ ይደረሳል። መንፈስ ያለበት ሰው ወይም የጤና ችግር ያለበት መንፈሱ እንኳን ከዛ ቀስቅሶ ይዞት ቢወጣ አይጠፋም። ሰላም ለኪ አዳራሽ ገብቶ ሁሉም ሰላም ለኪ ያደርሳል። ያ መንፈስ ዞሮ ሰውየውን ወይም ሴትዮዋን እዛው ቦታ ይዟቸው ይመጣል። ቦታን የሚቀድሰው ሰው ነው። ሰውን የሚቀድሰው ቦታ ነው። ስለዚህ ለዚህ ሆስፒታል የቅዱስ መርቆሬዎስ ጸበል ወይም ጸበልተኞች የሚገለገሉበት፣ ሰላም ለኪ የሚያደርሱበት፣ ሱባኤ የሚይዙበት፣ በጋራ የምንጸልይበት፣ ሕክምናችንን የምናጠናክርበት፣ ደዌያችንን የምናስወግድበት። እውነት በስጋ ደዌ ያልተያዘ ማን ነው? የነፍሱን ተውት፣ መቼም ቤት ይቁጠረው። የሚታይ የማይታይ ብዙ ነገር ይዘን ነው የምንኖረው በውስጣችን። ጨጓራው፣ ኩላሊቱ፣ ስኳሩ፣ ምኑ ስሙ ብዙ ነው። አንድና ወደዚህ ወደ ጎጃም አካባቢ አንድ ትልቅ ሰው ነበሩና ልጆቻቸው እዚህ አዲስ አበባ ነው የሚኖሩት። ተምረዋል። የጤና ባለሙያም በሌላ መስክም ያለ አለና ያማቸዋል። ይዘን እሳቸው የሚጠጡት ጸበል ነው። አዲስ አበባ ሄደህ መታከም አለብህ ይሏቸውና ይዘዋቸው ይመጣሉ። ወደዚህ ሊመጡ ሲዘጋጁ ያው በአካባቢ የተለመደ ነው። በገጠሩ አካባቢ ሊሸኝ ሊሰናበት ሰው ይመጣል እና ምንድን ነው አያከሌ ወዴት ሊሄዱ ነው? አዲስ አበባ። ምን ነው? ለበሽታዬ ስም ላወጣለት አሉ። ለበሽታዬ ስም ላስወጣ ልሄድ ነው። መድኃኒት የለማ፣ ስም ብቻ ነው የሚነገረው። ስኳር አለብህ፣ ተከታታይ መድኃኒት ውሰድ፣ ድነሃል የሚል እኮ የለም። ያ መድኃኒት ወስዶ ድነሃል የሚል የለም። ግፊት ይታይብሃል፣ መድኃኒት ጀምር፣ ያስጀምርሃል፣ አያስጨርስህም። ድነሃል አቁም የሚል የለም።
የዚህ ዓለም ሕክምና የዚህ ዓለም መድኃኒት ከዚህ የዘለለ አይደለም። የጨጓራ መድኃኒት ይሄን አትብላ፣ በቃ መከልከል የበዛበት ተከታታይ ቀጣይነት ያለው ግን መዳን የማይታይበት ጉንፋን እንኳን ማዳን የማንችል እኮ ነው። የትኛውም ጠበብት ማስታገሻ ነው የሚሰጥ እንጂ መድኃኒት የሚሰጥ የለም። ለሁሉም በሽታ ማስታገሻ ነው። ቅድስት ቤተክርስቲያን ግን ለሁሉም በሽታ አንድ አይነት መድኃኒት ታዛለች። ሁሉም ይድናሉ። ደስ ይበላቸው፣ አመስግኑ እግዚአብሔር። ሁሉም ይድናሉ። ለዚህ አገልግሎት የሚሰጥ አዳራሹ ሐሙስ በማኅበረ ካህናት ጸሎት ተደርጎ በልዩ ስራ ዘመቻ ቁፋሮ ተጀምሯል። ለባለሙያ ኮንትራት 400 ሺህ ብር ጠይቋል። ነገ ከ2 እስከ 250 እስከ 300 ድረስ የሚደርስ ማቴሪያል ይገባል። ደስ አላላችሁ? ማታመሰግኑ? ማቴሪያሉ ይገባል። ብዙ ስራ ይጠበቅብናል ከዚህ በኋላ። ለማን? ለራሳችን። አሁን የምንሰራው ለራሳችን ነው፣ ለማንም አይደለም። የምናርፍበት፣ ምንድንበት፣ የምንታከምበት። ዶክተሩ መልአኩ ሌሊት መጥቶ ባህሩን ምን ይለው ነበር ነው የሚባለው? ወንጌል ምንድን ነው የሚለን? መልአኩ ሌሊት መጥቶ ባህሩን ያናውፀው ይባርከው ነበር፣ በዚያም ጊዜ ቀድሞ የገቡ ይድኑ ነበር ይላል። በአዲስ ኪዳን ግን እንደዚህ አይደለም። ሰማዕቱ ቅዱስ መርቆሬዎስ ጸበሉን ይባርከዋል። ቀድሞ የገባም በኋላ የመጣም በጊዜ የደረሰም ዘግይቶ የመጣም ሁሉም ይድናል። የምህረት ዓመት ስለሆነ ያለንበት ደስ ሊላችሁ ይገባል። አመስግኑት እግዚአብሔር። ስለዚህ ይህን የምስራች ከሰማን ዘንድ ብዙ ስራ እንደሚጠበቅብን በህሊናችን እንድናስብ፣ በዛሬው ዕለት ግን ቅድሚያ የምንሰጠው ክቡር አባታችን ለመርቆሬዎስም በዚሁ መድረክ ላይ ተናግሬያለሁ። ቅድስት ቤተክርስቲያን የሰጠቻቸውን አደራ ጠብቀው፣ ቅዱስ ሲኖዶስ የሰጣቸውን ኃላፊነት አስጠብቀው የወንጌልን አደራ ተወጥተው ወንጌልን የሚያስተምሩ፣ ለወንጌል ድጋፍ የሚያደርጉ፣ ለወንጌል ቅድሚያ የሚሰጡ ናቸው ብዬ ነበርና ዛሬም በተመሳሳይ ይሄ ያልኳችሁ ሁሉ ስራ እያለ ከወንጌል አይበልጥምና ለወንጌል ጉባኤያችን እየቀዘቀዘ ስለሆነ በተለመደው መልኩ ለወንጌል ይተባበር ብለው ስለፈቀዱ እሳቸውንም ልባዊ ምስጋና እያቀረቡ ወደ እናንተ በመጣው ለአንድ ሰው 2 ደቂቃ ነው አይደል? ሰዓታችን የተለመደ ነው። አንድ ሰው የሚችለው ለአንድ እሑድ ጥላ የሚዞረውም ለወንጌል አገልግሎት ነው። ግዴላችሁ ሰው የቻለውን እንዲሰጥ ሳትጨነቁ። ለዛሬ ሳምንት እኔ እችላለሁ የሚል ሰው ማግኘት እፈልጋለሁ። በወንድሞችም በእናቶችም በእህቶችም ውስጥ ያላችሁ አባቶችም እናቶችም የወንጌል ቋሚ አገልጋዮች በእውነት እንደነ ወለተ ገብርኤል አይነት በጣም ብዙ ከላይ ብዬ የምጠራው አይደለም። ለወንጌል ቅድሚያ ሰጥቶ የራሱን ነገር ትቶ ሕይወቱን ሳይቀር ይቅርብኝ ወንጌል ይሰበክ ብሎ የሚያደርግ ነው እዚህ ደብር ያለውና ለወንጌል ለዛሬ ሳምንት እኔ እችላለሁ የሚል 10 ሺህ ብር ከዛም በላይ ከዛም በታች አቅሙ የፈቀደውን የሚሰጠኝ እፈልጋለሁ። የደብሩ ዋና ቁጥጥርና የስብከተ ወንጌል ጸሐፊ ቃል የተገባውን ይቆጣጠራሉ፣ በማስታወሻ ይይዛሉ። እየጠበቅን ነው። ለአንድ ሰው 2 ደቂቃ ብቻ ነው የሚኖረን። በጊዜ ሰዓታችንን አጠናቀን ክቡር አባታችን በጸሎት ሊያሰናብቱን ወደዛ እንመለሳለን ማለት ነው። እኔም እንዲህ አሻግሬ ማየት አይቀርም። እስካሁን እጅ አላየሁ። እናቶች ናቸው የሚጀምሩት መሰለኝ። ለዛሬ ሳምንት እኔ ነኝ የሚል ባለ ሳምንት ማለት ባለ ሳምንት ይባላል አይደል? ድምፅ ይሰማኛል፣ ግን ጥርት ያለ ነገር አልሰማሁም። ከላይም ያላችሁ በወረቀት ጽፎ መላክ ይቻላል። እጅ አውጥቶም ስልክና ስም ጨምራችሁ የምትችሉትን ብር መጠን ጠቅሳችሁ እኛ እንዳንጫናችሁ እናንተ የምትችሉትን ነገር ጠቅሳችሁ እንድታደርጉ በጥብቅ ነው የምናሳስበው ማለት ነው። ከውስጥም ያላችሁ የድምፅ የሚሰማችሁ ሁሉ ለቅዱስ ወንጌል ቅድሚያ እንድትሰጡ አደራ ጭምር ነው የማሳስበው።
ለአንድ ሰው 2 ደቂቃ ነው የሚሰጠው ጊዜው ማለት ነው። ከፊት ለፊት ያላችሁ ሁላችሁ ለምን መሰላችሁ? ለወንጌል አገልግሎት ገብቷችሁ ፈቅዳችሁ አስባችሁ ስለምታደርጉ ብዙ መናገር የማልፈልገው ለዛ ነው። ከዚያ በኋላ ደግሞ ለሆስፒታላችን ለአዳራሻችን ስራ ስለምንቀጥል ሙያ ያለው በሙያው፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ስለማድረግ የምንችለውን ነገር ሁሉ እንድናደርግ ቦታውንም ደግሞ በዚህ በኩል ድንጋይ አለ። ወጣቶች ድንጋይ ይዛችሁ ቦታውንም አይታችሁ እንድትመለሱ አባቶችም እናቶችም ጎብኝታችሁ እንድትሄዱ የተጀመረውን የአዳራሽ ስራ በድጋሚ ማሳሰብ ፈልጋለሁ። ለዛሬ ሳምንት 2000 ብር በተለመደው መልኩ ታውቁታላችሁ ብዬ ነው። በተለመደው መልኩ አንድ ሰው 2000 ብር፣ ከዛ በላይ የሚችል ሰው ብቻ በፍቃዱ ይሄንን አረጋለሁ የሚል ነው የምንጠብቀውና ለዛሬ ሳምንት እኔ ነኝ የሚል የወንጌል ወዳጅ እጅ አይታየኝም እስካሁን። የወንጌል ወዳጅ እንቶ እንዲያገልግሉት ቢቀር ይሻላል። ዝም ብላችኋል ዛሬ። እስካሁንም ዝም ብለን የቆየነው እኛ ራሱ በዓል ስለሆነ በበዓል ትንሽ እንዳይከብዳችሁ ብለን ነውና ለዛሬ ሳምንት እኔ ነኝ የሚል የቅዱስ ወንጌል ወዳጅ እስቲ ቸብ አርጉ። ቸብ በደንብ አጨብጭቡ። ጽጌ ማርያም ለዛሬ ሳምንት 2000 ብር እኔ እሰጣለሁ ብለዋል። እልል ብላችሁ አመስግኑ እግዚአብሔር። ምስጋናችሁ ያንሳል፣ እልልታውም ያንሳል። አመስግኑ፣ እልል ብላችሁ አመስግኑ። እናቶች ይጀምሩታል ብዬ ነበር። ይኸው እናቶች ጀመሩት። ጽጌ ማርያም 2000 ብር እንደዚሁ ይቀጥላል። ከፊት ለፊትም ወንድሞችም አባቶችም ይሳተፉበታል በዚህ ጉዳይ ላይ። ጥላ የምታዞሩ ጥግ ድረስ ወደ ላይ ወደ መጠለያው ድረስ ሄዱ። እሺ ቶሎ ብለን ሰዓታችንን ቶሎ እናንተንም እንዳናቆያችሁ እንድንጨርስ ሁላችንም አቅማችን የፈቀደው እንድናደርግ ይሄው እህታችንን መጥተዋል። ወንዶች ይብላኝላችሁ እንጂ እኛን ሸፍነዋለን እያሉ ምን ትሆናላችሁ? ታዘብናችሁ። ቀድማችሁ እንደተፈጠራችሁ ቀድማችሁ ትጀምራላችሁ ብለን ነበር። ዝም ስትሉ አላስቻለንም የወንጌል ነገርና ጀምረነዋል ነው የሚሉት። እሺ እህተ መላክ 2000 ብር እዛ ጋር ያሉ እጅ ይታየኛል። 2000 ብር አመስግኑ፣ እግዚአብሔር አመስግኑ፣ በደንብ አመስግኑ። አቡሽም ሲመካከር አይቼዋለሁ። ወደ እኔ ነው መሰለኝ የሚመጣውና ከእናቱ ጋር ሲማከር አይቼዋለሁ። እሺ ማይዶት 2000 ብር ወይዘሮ ማይዶት 2000 ብር አመስግኑ። ቸብ አድርጋችሁ በደንብ አያችሁ። 3 እናቶች ቀደሟችሁ። 3 ወይዘሮ ማይዶት እዛ ጋ ያሉት እናታችን 2000 ብር በደንብ ቸብ አድርጎ አመስግኑ እግዚአብሔር። እልልታውም ያንሳል። ወንጌል እኮ ነው። ማን መሰላችሁ? የወንጌል አገልግሎት ነው። በደንብ አድርገን ወንጌልን ማገልገል ያስፈልገናል። ዝማሬውን የምንሰማው መምህራን አንድም እያሉ እየተረጎሙ የሚያስተምሩን እኛ እናንተ በምታወጡት ገንዘብ ነው እና ደስ ሊላችሁ ይገባል። ለወንጌል ያልሆነ ለማን ይሆናል? ለወንጌል የሚከፈለው ዋጋ ደግሞ ምንም የሚቆጭ አይደለም እና እግዚአብሔርን አመስግኑ፣ ልል ብላችሁ አመስግኑት። እሺ ሌላም እናት ይኸው እያስመዘገቡ ነው። እስቲ እኔ ጋር እስከሚደርስ አይታወቅም፣ ሰበር ዜናም ሊኖር ይችላል። በዚህ በኩልም ወንድማችን ምን እንዳሉ አላወቅኩም፣ ገና ነው፣ እየጠበቅኩ ነው። በዚህ በኩልም ያሉ ቋሚ የወንጌል አገልግሎት ተሳታፊዎች አሉ። ያንን ያደርጋሉ። ደግሞ ሲያደርጉ እንደዚህ ዝም ብሎ አይደለም፣ በታይታ በምን አይደለም እና
የ4 ሳምንት የ5 ሳምንት ሁሉ የሚዘጉ እናቶችና ወንድሞች ናቸው። እግዚአብሔርን አመስግኑላቸው ልብላችሁ። አላልኳችሁም? አልሰማሁም ያልኳችሁ ለዚህ ነው። ኃይለ ኢየሱስ 4000 ብር። አመስግኑ እግዚአብሔር፣ አመስግኑት፣ አመስግኑት፣ አመስግኑ። እህተ ማርያም 2000 ብር። አመስግኑ እግዚአብሔር። ወይዘሮ ወርቅነሽ 2000 ብር። እሺ አመስግኑ እግዚአብሔርን። በደንብ አመስግኑት፣ በደንብ አመስግኑት፣ በደንብ። ተጨማሪ እጅ አይታየኝም። ትንሽ ለመነቃቃት ብርሃኔ አንድ መዝሙር ትዘምር። እስካሁን ያለውን ማጠቃለያ ላይ ክቡር አባታችን ለጸሎት ሲነሱ አጠቃለን እንነግራችኋለን። ዝማሬውን እየዘመር ስጦታው ግን ይቀጥላል ማለት ነው። ማስታወሻ ጽፋችሁ ምልክትም እያሳያችሁ አብረን ዝማሬውን እየዘመርን ማጠቃለያ ላይ ደግሞ እንገናኛለን እና ያው ነፍስና ስጋ ተሟግተው ነው የጽድቅ ስራ የሚሰራው። አንዱ እጃችንን ይይዛል እንዳንሰጥ፣ አንዱ ልባችንን ይይዛል፣ አንዱ ይታገላል። ከዛ አሸንፈን ነው ሰማዕትነቱ። ከዚህ አይደል የሚጀምረው? እንዲህ እኮ ነው። ከራስ ከፍሎ ለራስ መስጠት፣ ከራስ ከፍሎ ለራስ መስጠት ነው እና አንድ ዝማሬ ከብሬ ጋር አብረን እንዘምራለን። እሷ እስከምትዘምር እናንተ ታስባላችሁ ማለት ነው። ወደ ዝማሬው የፍቅር እናት የሰላም፣ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም። የፍቅር እናት የሰላም፣ የፍቅር እናት የሰላም ጨበጨባል ስምሽን ሳልጠራው ስቀር ማርያም። በሕይወቴ ውስጥ በኑሮዬ ቅደሚ ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ። የፍቅር እናት የሰላም፣ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ጨበጨባ። የፍቅር እናት የሰላም፣ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም። ምኞት የሚስመር ልብ ቅድሜ ልለፍ ወጀቡ ተቋቁሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ። የፍቅር እናት የሰላም፣ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ጨበጨባ። የፍቅር እናት የሰላም፣ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም። ትናንትም ዛሬም አመስጋኝ ነኝ፣ የለም ለነገ የሚያስፈራኝ። ሜዳ ይሆናል ተራራው ልጅ ስላለን ከእኛ ጋራ። የፍቅር እናት የሰላም፣ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም። እስኪታችን ጨበቅ። የፍቅር እናት የሰላም፣ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም። እንዴት እጠራለሁ ከግሸን አደራ እናቴን አስቢኝ፣ የሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ። የፍቅር እናት የሰላም፣ የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ጨበጨባ። የፍቅር እናት የሰላም፣ የፍቅር
የእግዚአብሔር ልጆች ተመልሰን ተገናኝተናል። በወንድሞች በኩል በእናቶች በኩል አንዳንድ ሰው ብቻ ነው የምፈልገው። አንዳንድ ሰው ብቻ ከዚህ ከፊት ለፊት በረከት ያደረሰው አንዳንድ ሰው ብቻ፣ ከወንድሞችም ከእናቶችም አንዳንድ ሰው። ከእናቶች መጥተዋል አንድ ሰው፣ ከወንድሞች ብቻ አንድ ሰው ነው የሚጠብቀው። በዚህ እየሰራን ደግሞ ሆስፒታሉን እያሳደግን እየገነባን እንዲህ እያልን ጎን ለጎን ሁሉንም እናስኬዳለን ማለት ነው። ቅዱስ ወንጌሉም ሳይቋረጥ አገልግሎቱም ሳይቋረጥ በዚህ መልኩ እናደርጋለን። አንድ ሰው ከወንድሞች ይፈልጋል። እየመጡ ይመስለኛል። ምናልባት ሳንቲም ሳንይዝ ወጥተን ዘመኑ ሁላችንም የባንክ ሰራተኛ ስላደረገ በሞባይላችን ባንክ ሰራተኛ ስለሆነ በገዛ ብራችን በገዛ ስልካችን ባንክ በነፃ እያሰራን እኛው ራሳችን ምን እናደርጋለን? ከአንድ ወደ አንዱ ብር እናስተላልፋለን፣ እንቀበላለን፣ እንሰጣለን። ሳናውቀው ምን ሆነናል ማለት ነው? በነፃ የባንክ ሰራተኛ ሆነናል ማለት ነው። ሌሎቹ ደሞዝ ይከፈላቸዋል፣ እኛ በገዛ ስልካችን በገዛ ብራችን የባንክ ሰራተኛ ሆነናል። እና ከዛም የተነሳ ኪሳችን ብር አልቀመጥ ብሏል። ስልክ ካለ ብር መኖሩን አናስታውስም። አንዳንድ የገጥሟችሁ ከሆነ ታክሲ ላይ የ15 ብር መንገድ ሄደን አካውንት አለ የሚል ሰው ገጥሟችሁ ያውቁ? አልገጠማችሁም? ነው እኔም ብቻ ነው የገጠመኝ። አካውንትን ስጠኝ፣ ቴሌ ብር ነው ያለኝ፣ እንደዚህ ነው ያለኝ የሚባባሉ አሉና እስከዚህ ዘመኑ ምን አድርጎናል? ጎበዞች አድርጎናል። ራሳችንንም ባዶ እጃችንን እንድንሄድ አድርጓልና በዚህ መልኩ የመጣን ካለን በእግዚአብሔር ቤት በእርግጥ ራቁትህን አትቁም ነው የሚለው ቅዱስ መጽሐፍ። 10,000 ብላችሁ ያዙ። አባታችን ብፁዕ አቡነ ጎርጎርዮስ ምንድን ያሉት? እንደ ዘመናችን እንሰራለን፣ እንደ አባቶቻችን እናምናለን ያሉት። በዘመኑም ስልጣኔ ቤተክርስቲያን ቀደምት ናት፣ የሚጎላት ነገር የለም። በዚህም ለመጠቀም 10,034 ነው አይደል? 34 80 16 77 የተወሰነ ነገር ደግሞ በዚህም ማየት እፈልጋለሁ። ለወንጌል አገልግሎት ስለሆነ ማለት ነው። ሁሉም ለአንድ ቤት ስለሆነ 10,034 80 16 77 አቤት ማለት እሺ፣ ለዛሬ ሳምንት ችግር የለውም። ማን ነው ስሙ? እህተ ማርያም የቀሲስ መሐሪ ወይም የመጋቤ ሰናያት የንስሐ ልጅ ነኝ። ለዛሬ ሳምንት 1,000 ብር አመጣለሁ ብለዋል። አመስግኑ፣ እግዚአብሔር አመስግኑ። መላከ ሰላም እየመዘገቡ ነው። የያዙ ማስታወሻ እግዚአብሔር ይስጥልን። በአካውንቱም እንደዚሁ የተወሰነ ነገር ማየት እፈልጋለሁ። ሲጮህ መስማት፣ ከዛ አባታችን ሲያሳርጉ በአካውንት ለቅዱስ ወንጌል አገልግሎት ይሄን ያክል ገብቷል እንዲሉ እንፈልጋለሁ እና 10,000 ደግምላችኋለሁ። 34 80 16 77 አንድ ሁለት ሰው ተጨማሪ የመጣ ይመስለኛል። ይገርም ሰው ያለውን እናንተ እሺ፣ እናታችን አጸደ ማርያም 2,000 ብር አመስግኑ፣ አመስግኑ። ቅዱስ ዮሴፍ 2,000 ብር አመስግኑ። ወለተ ጻድቅ 2,000 ብር አመስግኑ። ወልደ ሚካኤል 1,500
500 1000 ያሉት እሳቸው ናቸው እና ይበቃናል። ወደ ዋናው መስመር እንመለስ፣ ወደ ጸሎቱ። ለወንጌል ይሄን ያክል ካወጣን፣ ይሄን ያክል ጊዜ ከሰጠን፣ ከተባበር ወንጌላችን ይበረታልና እጅግ አድርጌ አመሰግናለሁ። ማነው ስም? ቅዱስ ዮሴፍ በአካውንት ገብቷል 2000 ብር። አመሰግናለሁ ቅዱስ ዮሴፍ። እግዚአብሔርን አመስግኑ። አሁኑኑ ገብቷል ማለት ነው። ለጸሎት እንነሳ፣ ይበቃል። በዚሁ እንድንሰራ ማን ይፍቀድልን? ማን ይፍቀድ? እግዚአብሔር ይፍቀድ። በጥላ የተሰበሰበውንም በቃል የተገባውንም በባንክ የገባውንም ደመር አድርገን አባታችን መጨረሻ ላይ ማጠቃለያ ይሰጡበታል። አሁን ወደ ክቡር አባታችን መልሳችኋለሁ። ለጸሎት ሁላችንም እንነሳ። ስለነበረ ጊዜ ሁሉ አምላካችን እግዚአብሔር ይክበር ይመስገን። ምናልባት ንግግር ስናበዛ ጊዜ ወስደንባቸው ይሆን ብዬ ሰዓት እያየሁ ነበር፣ ግን ልጅ ብዙም የሚያስከፋ አይደለምና ቀሪውን ጊዜ ባርኮ ቀድሶ ሰላም ያውለን። ስለሆነ በዚህ የተገባው ኛውስ በጥላ የተሰበሰበው ቶሎ ይሄኛው 20,500 ሆኗል። አመስግኑ እግዚአብሔር። 50 ሎሚ ይባላል። 50 ሎሚ የ50 ሰው ቤት ነው፣ ሽታ ነው። ለአንድ ሰው ደግሞ ሸክም ነው ይባላልና ስንጀምር አካባቢ ያህል የሚገኝም አልመሰለኝምና ብርታታችሁ፣ ጽናታችሁ፣ እምነታችሁ ደስ ይላል። በእውነት እግዚአብሔርን አመስግኑ። እግዚአብሔር እንዳበረታችሁ ማለት ነው። ቤተክርስቲያን የምትፈልጋችሁ ጊዜ ሁሉ አለን ማለት እንድትችሉ እግዚአብሔር ከእናንተ ጋር ነው። አመስግኑ እግዚአብሔር። ይሄ እኮ አለን ማለት ነው እና 20,500 ቃል የተገባው ነው። በጥላ የተሰበሰበውን ቶሎ ንገሩንና ላይከ ወንጌል እሱን ጀምረን አሁን የስብከተ ወንጌል አገልግሎቱ ቢያንስ ለ1 ወር እና ለ2 ወር አካባቢ እሑድ ማለት ነው አለፍ እያለ መምህራን ጭምር በመጋበዝ በየሳምንቱ ደግሞ ክራርና ዘማሪ ባለማቋረጥ ማለት ነው። ራቅ ካለ ቦታ ስለሚመጡ ሁላችሁም የምታውቁት ስለሆነ የትራንስፖርት ክፍያው በየጊዜው ከፍ እያለ ስለሚሄድ ነው እያስቸገርናችሁ ያለ ነው እና ቢያንስ ለአንድ ዘማሪ 2,000 ክራር የሚያጫውተው 2,000 በአንድ ሳምንት ለዝማሬው አገልግሎት ብቻ 4,000 መምህር ከተጨመረበት ደግሞ ወደ 8,000 ወደ 7,000 ከፍ ይላል ማለት ነው። ይህንን አቃተን ገንዘቡ እንደቻለ ልክ ሲያልቅ ሪፖርቱን ጨምረን ወደ እናንተ እንመጣለን። ከዚህ ቀደም ያወጣችሁት ገንዘብ የወንጌሉን አስመልክቶ ማለት ነው። አጋጣሚ ቢሮ ላይ ስለሆነ ነው እንጂ ዝርዝር ሪፖርቱን አቅርበዋል ሰባኪያኑ ማለት ነው እና በዚያ መልኩ ጥርት ባለ መንገድ ለወንጌል አገልግሎት የሚሰበሰበው ገንዘብ በትክክል 10,350 እና 20,500 ይደምሩ። ስለዚህ 30,000 ሆኗል። 30,800 እግዚአብሔርን አመስግን። ለረጅም ጊዜ አሁን ይህን 30,000 ተጠቅማችሁ እሑድን ብቻ ነው፣ ለሌላው በዓላትን ቀን አይወክልም። ላይሆን የዮሐንስ የመርቆሬዎስ የሌላው የራሱ ስለሚኖረው ማለት ነው። እሑድ እንግዲህ እናንተም ትመጣላችሁ፣
ቢያንስ ዘማሪያንና ሰባኪያንን ያለማቋረጥ እንጋብዛለን ማለት ነው። እንደ አስፈላጊነቱ ደግሞ መምህራንን ጭምር ለየት ያለ ፊት ማየት እንድትችሉ፣ ለየት ያለ አገልግሎት ማየት እንድትችሉ እንደዚያ ይደረጋል። አሁን በዘመነ ፋሲካ መጪው ዘመነ ጰራቅሊጦስ ነው። ነገረ መንፈስ ቅዱስን የምንማርበት ጊዜ ማለት ነው እና በዕለተ ሰንበት ማንም የሚቀር እንዳይኖር እግዚአብሔር አምላክ ያግዘን። ከቤቱ እንዳንጠፋ እግዚአብሔር ይርዳል። በመሰረቱ ወንጌል አለ፣ ዝማሬ አለ፣ ስብከት አለ ተብሎ አይደለም እሑድ እንድትመጡ የምትጋበዙት። ምንም ባይኖር ማለት አይቻልም። የቅዳሴው ትርጉም ያልገባን ካልሆነ በስተቀር የኪዳኑ ትርጉም ካልሆነ በስተቀር ከቅዳሴ በላይ አገልግሎት የለም። ቀደም ብላችሁ ስለማትመጡ እንደዚህ በዛ ብላችሁ ስለማታስቀድሱ ነው እንጂ ቅዳሴው የነገሮች ሁሉ ማሰሪያ መደምደሚያ፣ የስጦታው ምን በለው፣ የዝማሬው ምን በለው፣ የወንጌል አገልግሎቱ ምን በለው፣ የሁሉም ነገር መደምደሚያ ቅዳሴ የሚባለው ጸሎት ነው። ከቅዳሴ ጸሎትና ከቅዱስ ሥጋውና ከክቡር ደሙ በኋላ የምንጠብቀው መንግሥተ ሰማያት ነው። እግዚአብሔር ለመንግሥቱ ያብቃን። አሜን። እግዚአብሔር ለመንግሥቱ ያብቃን። በተሳሳተ አመለካከት ቅዳሴ ሲያልቅ አትምጡ ለማለት ነው። አይ ደግሞ ቅዳሴ ሲያልቅ አትምጡ ብለውናልና እንዲቅር ብላችሁ ደግሞ በቅዳሴ ስንት ባሉ እንዳታረጉ ቀደም ብላችሁ ነው ለማለት ነው። ቀደም ብላችሁ ነው ለማለት ነው። ካልተቻለ ግን ምን ይደረግ? ያው አሁን ገና መጨረሻ ላይ የቅዳሴው አገልግሎት አላለቀም እኮ። አሁን አድኑ ይባላል። እቱ በሰላም ተባርካችሁ የቅዳሴው ክፍል ማለት ነው። ግን ቅዱስ ሥጋውንና ክቡር ደሙን የምንቀበልበት ቅዳሴ ጸበሉን ከቅዱስ ሥጋውና ከክቡር ደሙ ጋር መቁረሬ ማብረጃ ቅዱስ ሥጋውና ክቡር ደሙን ማብረጃ አድርገን የምንቀበለው ጸበል የዚያ ጊዜ አልፏል። እሱ ደግሞ እናንተን ነው የሚጠብቀው ለማለት ነው። ሁልጊዜ ልምድ አይሁን። ከኛ የሚጎል ነገር እንዳለ እወቁ ለማለት ነው። ተረዱ። ልክ ነን እያላችሁ ሁልጊዜም ከቅዳሴ በኋላ ታምረ ማርያም ሲነበብ መምጣት፣ እንደገና ደግሞ በዚሁ ትቆዩና ታምረ ማርያም ሲነበብ ደግሞ በሮ መውጣት፣ ይሄ ነገር ሊቀረፍ ይገባዋል። እግዚአብሔር ከሁላችን ጋር ይሁን። አገልግሎታችንን ሁሉ የሰመረ ያድርግልን። ቅድም ላይ ከወንጌል በሚገባ ገልጾታል ስንለው ስንነጋገርበት ነው የቆየ ነው። የዚህ መንፈሳዊ ሆስፒታላችን ጉዳይ ለእግዚአብሔር መልካም ፈቃድ ያለፈው ሳምንት ዕለት አባቶቻችን ሰላም ለኪ ደግመው ለመላከ ገነት ቆሞስ አባ ገብረ እግዚአብሔር እንግዲህ ጸሎት አድርገን ቁፋሮውን ጀምረነዋል። እግዚአብሔር ያስፈጽመን። አሜን በሉ። እግዚአብሔር ያስፈጽመን። የእናንተንም ኪሳችሁን ቤታችሁን በበረከት ይሙላ። የእናንተ ኪስ በበረከት ሲሞላ ነዋ ገንዘቡ የሚገኘው። እናንተም ጤና ስትሆኑ በሰላም ስትመጡ ስለሆነ የምትሰጡት ጤናችሁን ይስጥልን። የቤተ ክርስቲያን ጸሎት ጤናችሁን ይስጥልን። በሰላም ወጣችሁ እንድትገቡ የእግዚአብሔር መልአክ ይከተላችሁ። የሰማዕቱ የቅዱስ መርቆሬዎስ ምልጃ ጸሎት አይለያችሁ። እስካሁን የሰጣችሁትን ገንዘብ ጥንቅቅ አድርገን ይዘን ነው ያለን። ወደ 500 ሺህ ብር ይደርሳል። በዚህ የጸበል አዳራሽ በሚሰራው ምክንያት ብቻ በአካውንት ገቢ ያደረጋችሁት በአካውንት ገቢ ሲሆን ከ500 ሺህ ብሩ 100 ሺህ ብሩ 20% የኛ ስላልሆነ 100 ሺህ ብሩ ለሀገረ ስብከት የሚቀበል ስለሆነ የሚቀረን 400 ሺህ ብር ነው ማለት ነው። ከ400 ሺህ ብሩ ደግሞ ነገ ክፍልፍል አድርገን ለአሸዋ የምትሏል አሸዋ 150 ሲባል ደንግጠን ነበር። ባለፈው ደግሞ ወደ 150 ሲባል ነበር። ወደ 120 ሺህ ደግሞ ዝቅ ብሏል ተብሏል። እግዚአብሔር ከዚህም በላይ ዝቅ ያድርገው። አሜን በሉ። ከዚህም በላይ ዝቅ ያድርገው። ኑሮውን ሁሉ እንደዚህ ዝቅ ያድርገው። ሕይወታችንን ደግሞ ከፍ ያድርግልን። ሕይወታችሁን ከፍ ያድርግ። እግዚአብሔርን አመስግኑ። አሸዋ 120 ሺህ ተብሏል። እሱን ደክት ይዘራል ነገ የሚገባ ድንጋይ ደግሞ አንዱ መኪና 38 ሺህ ነው ተብሏል። እሱንም አንድ ወይ 2 መኪና ሲሚንቶም ደግሞ 2000 ምናምን ነው ተብሏል። ቢያንስ
የ50,000 ብር ሲሚንቶ ያስፈልጋል። ባለሙያው ደግሞ ጉድጓዱ ተቆፍሮ ሲያልቅ 50 ታመጣላችሁ መጀመሪያ ብሏል። ግንቡን ስገነባ ደግሞ ግንቡን ገንብቼ ስጨርስ ደግሞ 50 በአጠቃላይ 480 ነው የተዋዋልነው። ለዚያውም ዝቅተኛውን እዚሁ ብዙ አገልግሎት ያገለገለ ልጅ እዚሁ የኛው ልጅ ለምነን ሌሎቹማ ያስገቡ ብለን ያስገቡት አንዱ 870,000 ስራውን ሰርቶ ተናቀቅ ያስገባው የሰጠው 500,000 ምን ያርጉ? ጊዜው ነው ወቅቱ ብሩ ዝቅ ያለበት ጊዜ ስለሆነ እና የሰውየውንም ማቴሪያሉንም ብለን አንድ 300,000 ብሩን እንደ እግዚአብሔር መልካም ፈቃድ እንግዲህ የስራው መጀመሪያ ላይ እናውላለን ማለት ነው። ለፍጻሜው ደግሞ የሰማዕቱን ምልጃ፣ ጸሎት፣ ረድኤት፣ በረከት አይለየን። እናንተንም በሕይወት በጤና ይጠብቅልን። የዛሬ ሳምንት አሁን የነገርኳችሁን የዛሬ ሳምንት ደግሞ የደረስንበትን አሁን ያልነውን ማቴሪያል አምጥተን ምን እንደሰራን በየጊዜው እንገልጽላችኋለን ማለት ነው። ቢያንስ ግንቡ ተገንብቶ ይሄ መጀመሪያው መስጠሻታ አይነት ነገር ከሆነ በራሱ እንኳን የጸበል አገልግሎቱን መስጠት ይችላል። እዚያ ላይ አገልግሎቱን የዝናብ እንደዚህ ክረምት ካልሆነ በስተቀር እዚያ ላይ ራሱ አገልግሎቱን እየቀጠል እንዲሁ እያል ሰማዕቱ ቅዱስ መርቆሬዎስ ይሞላዋል፣ ያሳካዋል። እግዚአብሔር ከሁላችን ጋር ይሁን። ይሄን ይመስላል ለማለት ነው። የሳምንት ሰዎች ይበለን። ዋናው ትልቁ መልእክት ደግመን ደጋግመን የምንናገረው እናንተ እንዳትቀሩ በየሳምንቱ እሑድ የወንጌል አገልግሎት ኖረም አልኖረም ክርስቲያን በዕለተ ሰንበት ከቤተ ክርስቲያን አይቀርም። አባታችን አባ ገብረ ኪዳን ደግሞ ሰሞኑን ሲናገሩ እየሰማኋቸው ነበር። አንድ ክርስቲያን ቢያንስ በሳምንት አንድ ቀን ማስቀደስ መቻል አለበት። በየቀኑ ጸልዩ ብለው አንድ 5 ነገሮችን ሲያስተላልፉ ሰዎች በሳምንት አንድ ቀን ማስቀደስ አለባችሁ ማለት ቢያንስ እንደ ግዴታ መቼ ይመስላችኋል? ለተሰንበት ማለት ነው። ለተሰንበት ክርስቲያን መጥቶ ሲሆን ኪዳን አድርሶ አስቀድሶ ወንጌል ተምሮ እስከዚህ ሰዓት በቃ ለእግዚአብሔር ስጡ ጊዜያችሁን። ከዚህ በኋላ ያለውን ደግሞ እግዚአብሔር ይባርክልናል። ሰላማዊ ቀን ያውለናል። ቀኑን ብቻ አይደለም፣ ሳምንቱ የተባረከ ይሆናል፣ ወሩ የተባረከ ይሆናል፣ ዓመቱ ዘመኑ የተባረከ ይሆናል። እኛ ከእግዚአብሔር ጋር እንሁን፣ እግዚአብሔርም ከእኛ ጋር ይሆናል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ንስሐ አባት ያልያዛችሁ ንስሐ አባት ያዙ። የሰበካ ጉባኤ አባልነት ያልከፈላችሁ ክፈሉ። ያልተመዘገባችሁ ተመዝገቡ። እግዚአብሔር ከሁላችን ጋር ይሁን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጅሃት። ቤዛ የሚሆን ካህን ቅድስት ቤተ ክርስቲያንን ጠብቃት።
ለመኳንንት፣ ለነገሥት፣ ለመምህራን፣ ለሊቃውንት ንጹሕና ቅዱስ ለሆነ ሕዝበ ክርስቲያን ሁሉ ማደሪያ ማረፊያ መጠጊያ ትሆን ዘንድ በጠራሃት ባዘጋጃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ አምናችሁ የጸለያችሁ ያስቀደሳችሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን በደላችሁን ሁሉ ይቅር ይበላችሁ። አባቶች፣ የካህናት ወንድሞች፣ የዲያቆናት ወንዶችም ሴቶችም በዚህ ቅዱስ ስፍራ የተሰበሰባችሁ ሁላችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ቅዱሳን ክቡራን መንፈሳውያን ሁኑ። እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን እንለምነው 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ምስለ ኩልክሙ ጸጋ